ብዙ ወጣቶች ትዳር መያዝ ፈልገው ትዳርን እኮ ፈርተውታል። የፈሩት እኮ አንዱ ኑሮ ነው። የፈሩት እኮ ቤት ክራዩን ነው። የፈሩት እኮ ብዙ ነገር ከሚገባው በላይ ሐቅ ከሚገባው በላይ ስለሚጠይቅ እኮ ነው። አሁን በስስ ጎናችሁ መጣ ወጣቶች ለካ እንደዛ ነው። yes you see ቤት ሰው በሐሳቡ ነው እንጂ የሚገዛው አሁን ያው ገዛለው ብለህ ብታጠራቅም አንተ ስታጠራቅም እሱ ሲሄድ ስታጠራቅም ሲሄድ ከዛ በቃ መጨረሻ ላይ ባክል ብላበት ነው ብትል ከዛ ቁጭ ብላ ሰው የሚበላው አጥቶ የሚጠጣው አጥቶ የሚለብሰው አጥቶ ልጆቹን የሚያሳድግበት አጥቶ የሰው ልጅ ያለበትን ኢኮኖሚካል ክራይሲስ በአእምሯችሁ አስቡት። ይህንን ክራይሲስ ከፈጠሩት ሰዎች መካከል የመጀመሪያዎቹ ሙጣፊፊን ናቸው። አይገርምም? እና እናንተ ቀላል መስሏችኋል ከዛሬ ስትኖሩ ወይ ዱሊ ሙጣፊፊ ነው እነዚህ ሰዎች ናቸው። ይህን ሰምተህ ካላገባህ መቼ ልታገባ ነው? ነብዩ ሰለላሁ ዐለይሂ ወሰለም ሶስት ሰዎች ሰላሰቱን ሐቁን ዐለላሂ ዐውኑሁ ሶስት ሰዎች አላህ እነሱን ሊያግዛቸው ቃል ገብቷል ብለዋል። ከነዛ ሶስት ሰዎች መካከል ከዝሙት መራቅን ከሴቶች ፈተና መራቅን ብሎ የሚያገባ ሰው አላህ ሱብሓነሁ ወተዓላ ለሱ ሊረዳው ቃል ገብቷል ብለዋል። ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ አቡ ዘዋኢድ በጠየቃቸው ሰዓት ምን አሉት? ላ የምነዑከ ሚነ ኒካሂ ከኒካህ ምንም የሚያቅብህ የለም ኢላ ዐይዙን አው ፉጁር ወይ የስንፈት ችግር አለብህ ወይ ደግሞ እዛዚ ያልክ ስሜትን ያላግባብ በሆነ መልኩ እያወጣህ ነው ብለውታል። እናንተንስ ከማግባት ወደ ኋላ እያዘገያችሁ ያለው ነገር ምንድነው? ኮሜንት ላይ ያጋሩ። ትዳር ከአላህ ሱብሓነሁ ወተዓላ ከተሰጡን ታላላቅ ጸጋዎች አንዱ ነው። አላህ በቁርአኑ እንዲህ ይላል፣ ከነፍሶቻችሁም ለነርሱ ትረኩ ዘንድ ሚስቶችን መፍጠሩ በመካከላችሁ ፍቅርንና እዝነትን ማድረጉ ከአስደናቂ ምልክቶቹ ነው። ሰው እንዴት 30 ዓመት ብቻውን ያድራል? አልተረዳችሁ? 30 ዓመት ትራስ አቅፎ ማደር። አላህ ሴትን ለማን የፈጠራት? ለወንድ። ወንድን ለማን የፈጠረው? ለሴት። በምን? በሐላል ኒካህ። በእኛም ዘመን 3000 ብር እስከ 5000 ብር ነበር። በዚህም ዘመን መህር ከ3000 እስከ 5000 ነው አይደል? የ20000 ብር ስልክ ይዞ ትዳር ውስጥ ለምን አትገቡ? እንዴ ኑሮ ከባድ ነው። ኧረ እባክህ ኑሮ ከባድ አይደለም። ከባዱ ከአላህ ጋር መጣላት ነው። የሴት ነገር አውዙ ቢላህ ምናምን በማለት አይርቅም። ትገባበታለህ በትዳር እስካልቆምክ ድረስ። ትዳር በኢስላም በጣም የተቀደሰ የተከበረ ነገር ነው። ትዳር አላህ ሱብሓነሁ ወተዓላ ነቢያቶችን ያዘዘበት ትልቁ የዒባዳም ክፍል ነው። ነቢዩ ሰለላሁ ዐለይሂ ወሰለም አኒካህ ሱነቲ ብለዋል። ኒካህ የኔ ሱና ነው፣ የነቢያቶችም ሱና ነው። ወንድሜ ጋብቻ በኢስላም ትልቅ ቦታ አለውና ጋብቻ ላይ ተጣደፍ። ጋብቻ የተቀደሰ ነው። በጋብቻ ውስጥ ልጆች ይገኛሉ። በጋብቻ ውስጥ ብዙ ደስታ ይገኛል። በጋብቻ ውስጥ ዝምድና ይቀጥላል። በጋብቻ ውስጥ ብዙ ኸይር ሀብት ጭምር ይገኛል። እየኩኑ ፉቀራ ዩግኒሁሙላህ፣ ድሆች ከሆናችሁ አላህ ያብቃቃቸዋል አለ አላህ ሱብሓነሁ ወተዓላ። ስለዚህ ትዳር ላይ ስንኖር ሁሌም እኛ ላይ ማሰብ ያለብን የነገው ሐያቴ ነገ ስሞት የሚያዱአ የሚያደርግልኝ ልጅ የሚለው ነገር ውስጣችንን ልናስበው ሁሌ ልናስቀምጠው ይገባል። ትዳር በጣም የተቀደሰ ስለሆነ ዛሬ እኛ ጋር ቀላል ሆኗል አይደል? ለፍቺውም ቀላል በትንሽ ነገር ፍቺ ላ እንጠንቀቅ። አንቺም የባልሽን ሐቅ ጠብቂ፣ አንተም ወንድሜ የሚስትን ሐቅ ጠብቅ። ሚስት የአላህ አማና ናት እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም እንደመከሩን፣ ሴትም ደግሞ ስትሆኚ ደግሞ የባልሽን አማና ታላቅነት ተረጂ። ሱጁድ ከአላህ ውጭ ቢፈቀድ ኖሮ አንድ ሴት ለባሏ ሱጁድ እንድታደርግ አዝ ነበር አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ሁሉ የሚያመለክተው ምንድነው? የባል ሐቅ ከባድ እንደሆነ ነው። አንተም አማና ነው፣ ከአላህ በኩል የተሰጠን አማና ነው፣ ጠብቅ። ሁለቱም የትዳር ባለቤቶች ትዳራቸውን አንዱን ሐቅ ከጠበቀ ደስተኛ ህይወት ይኖራል። አላህ ቁርአን ላይ እንደተናገረው ወጀዐለ በይነኩም መወደተን ወረሕማ፣ በመካከላችሁ ፍቅርና እዝነትን አደረገን አለ አላህ። ኢነ ፊ ዛሊከ ለአያቲን ሊቀውም የተፈከሩን፣ በዚህ ውስጥ ድንቅ ተአምር አለ ለሚያስተነትኑ ሰዎች። ትዳር የሌለውን አላህ ትዳር ይለግሰው፣ ትዳር ላሉት ደግሞ ትዳራቸው ያማረ አላህ ያድርግላቸው። በትዳራቸው ላይ ቆይታ ልጅ የሌላቸውን ልጅ አላህ ይለግሳቸው። ነገር ግን ይህ ፍቅርና እዝነት ዘልቆ እንዲቆይ ጥበብ ወይም ሂክማ እጅግ አስፈላጊ ናት። ያቺ አንተ የምታገባት ሴት ያ አንቺ የምታገቢው ወንድ ለሱም ላንቺም የተመደበ ሪዝቅ አለ አላህ የመደበው። ወማ ሚን ዳበትን ፊል አርድ ኢላ ዐላ አላህ ሪዝቁሃ እንዳለ። በተናጠል ስትኖሩ ይረዝቃችሁ የነበረ ጌታ በጋራ ስትኖሩ አያቋርጥም። የሁለት ሰው ሪዝቅ አንድ ላይ ሆኖ ይበላል ማለት ነው። እንደውም በረካ ነው።
ስለዚህ ለሪዝቅ መስፋትም ራሱ ሰበብ ነው። ትዳር ሀብታም ያደርጋቸዋል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ለሶስት አይነት ሰዎች አላህ ሱብሃነሁ ወተዓላ በግጥም ሪዝቃቸውን ይሰጣቸዋል። ከነዚህ አንዱ አናኪህ ወይንም ትዳር ፈላጊ ሲሆን እሱም ራሱን ከሐራም ለመጠበቅ ሲል ለመጋባት የሚፈልግ ሰው ነው። ወደ ሐራም መውደቅን አይፈልግም። አንድ ሰው ለዚህ ዓላማ ብሎ ካገባ ምን የሚሆን ይመስላችኋል? ወንድሞችና እህቶቼ አላህ ሱብሃነሁ ወተዓላ ሪዝቅና ሲሳይን ያሰፋለታል። አሁን ብዙ ሰዎች ገንዘብ የለህ ምንም የለህ አታግባ እያሉ የብዙ ወንዶችን ቀስም ይሰብራሉ። እውነታው ግን ሲጋቡ አላህ ሱብሃነሁ ወተዓላ ሪዝቃቸውን ይከፍትላቸዋል። ወንድሞችና እህቶቼ ትዳር ከአላህ ነው። ረመዳንም ደርሷል። አላህ ጥሩ ትዳር እንዲሰጣችሁ ዱዓ አድርጉ። እናንተን የማስተዋወቅ ሰበብ የሆነን በእኛው ከፈለጋችሁ አናግሩን። ይህን ቪዲዮ ላይክ እና ሼር አድርጉት። አላህ ፈቅዶ ለሐላል ትዳር መመስረት ሰበብያ ተሆኑ ይሆናል። ትዳርን በጥበብ ለመምራት እነዚህን ቁልፍ ነጥቦች ልብ እንበል። አንደኛ፣ በትናንሽ ነገሮች ላይ አይንን መዝጋት። ጥበበኛ የትዳር አጋር ማለት የትዳር አጋሩ የሚሰራቸውን ትናንሽ ስህተቶች ሁሉ እየለቀመ የሚቆጣ ሳይሆን ለትዳሩ ሰላም ሲል አላየሁም ብሎ የሚያልፍ ነው። ሁሉንም ስህተት ለማረም መሞከር ግጭትን ይወልዳል። ጥቂቱን ማለፍ ግን ፍቅርን ያጠነክራል። ጋብቻ ርዝቅ ያሰፋል። አግባ። በአላህ ምን ትጠብቃለህ? ይሄን ሳልገዛ ትላለህ፣ ፎቅ ሳልገነባ፣ ይሄን ነገር ሳልሰራ፣ ይሄን ሳልሰራ ስትል ቀብርን ሰዓት ቢደርስስ? አግባ። ርዝቅ ይሰፋል። ብዙ ወጣት ይታየኛል። እህቶቻችን ይኸው ብዙ ናቸው። ያ አላህ የሴት ቁጥሩ ብዙ አይደል? ማን ያግባቸው? አንተ ትተህ ሸሽተህ ሐራም ላይ ይደቁ። ጋብቻ ርዝቅ ያሰፋል። አግባ። በአላህ ምን ትጠብቃለህ? ይሄን ሳልገዛ ትላለህ፣ ፎቅ ሳልገነባ፣ ይሄን ነገር ሳልሰራ፣ ይሄን ሳልሰራ ስትል ቀብርን ሰዓት ቢደርስስ? አግባ። ርዝቅ ይሰፋል። ብዙ ወጣት ይታየኛል። እህቶቻችን ይኸው ብዙ ናቸው። ያ አላህ የሴት ቁጥሩ ብዙ አይደል? ማን ያግባቸው? አንተ ትተህ ሸሽተህ ሐራም ላይ ይደቁ። አንቺ ህይወት ላይ ትልቁ ባለመብት ሰው አባትሽ አይደለም፣ እናትሽ አይደለችም፣ ወንድሞችሽ አይደሉም፣ ልጆችሽ አይደሉም፣ እኔ የቅርብ ሰዎችሽ አይደሉም። ኡስታዝሽ ምናምን ታደንቂያቸው የምታከባበሪያቸው ሰዎች በእነሱማ ከመጣህብኝ ምናምን ብለሽ ምንም ጉራ እንቧ ከረዩ የምትይበት ቻፕተር የለም። በረሱል ሰለላሁ ዐለይሂ ወሰለም ስታንዳርድ ማለት በጣም ትልቁ ባለመብት ቅድሚያ የምትሰጪው የፎከስሽ አቴንሽን የፎከስ ኦፍ አቴንሽን እንላለን። የትኩረትሽ አቅጣጫ የመጀመሪያው ሰው ባልሽ ነው ብለዋል። ለምንድነው ዝም ብዬ አሰብኩኝ መሐመድዬ፣ እቺ ሴት አላህ ከሻው 20 ዓመት 30 ዓመት 40 ዓመት 50 ዓመት ከዛም በላይ ከዛም በታች የምትኖረው ሰው ነው ይሄ ሰውዬ እሷን ካላከበራት፣ ካልወደዳት፣ ካላዘነላት ህይወት ከባድ ነው የሚሆንባት። ከባድ ነው። ሌላው ሁሉ ሰው የራሱ ህይወት አለው። እህት ብትይ እህቶችሽ የራሳቸው ባል አላቸው፣ ልጅ አላቸው፣ ትዳር አላቸው አይደል? አከዛ ወንድም ብትይ የራሱ ሚስት አለው፣ ልጆች አሉት። ኢህቲማሙ እነሱ ናቸው፣ አንቺ አይደለሽም። እናትም አባትም የምንላቸው የጊዜ ጉዳይ ነው፣ ቀድመውን ይሞታሉ። በተፈጥሮ ህግ ይፈርሳል፣ የታወቀ ነገር ነው። አባቶቻችን እናቶቻችን እንዲቆዩልን እንመኛለን። በእኛ ምኞት ብቻ ግን የሚሆን ነገር የለም። ያው መተካካት ያለው ነገር ስለሆነ የሰው ልጅ ይሞቱና ያ እነሱም ያልቃሉ። አታ ልጆች አይንህ እያየ የወጡ ብቻ ብዙ ቤቻቸው ባልና ሚስት ብቻ የቀሩባቸው ቤት አናውቅም። ልጆች 18 20 ዩኒቨርሲቲ ከዛ ውጭ ሀገር ዲቪ የሞላ ጥርግ ብሎ ባዶ ቤት የቀረ ስንት ቤት አናውቅም። the only focus of attention ሆኖ አስታማሚዋ፣ ተስፋዋ፣ አጫዋቿ ማለት የህይወትን ውጣ ውረዶች በሙሉ አብሯት የሚሸከመው ሰው ይሄ ሰውዬ ነው። እሱን ሰውዬ በደንብ ያዢ ማለታቸው ነው መልእክተኛው። ሌላ እኮ አይደለም፣ ምንም ውስብስብ ታሪክ የለውም። ስለዚህ ይሄ ሰው አንደኛ ደረጃ እናንተ የምትሉት ፕላቲኒየም ነው፣ ጎልድ የፕላቲኒየም ደረጃ ቁጭ ብታረጊው አልሽ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። እዚህ ካረግሽው እሱም ያረግሻል፣ እኔ አረጋግጥልሻለሁ ወርዛት ማተር። ከዛ እሺ ለሴቶችስ ብላ ጠየቀች። ለሴቶችስ ስትላቸው እናቱ ናት አሉ። እንዳትጨነቂ ነገ እናት ትሆኛለሽ አንቺ። የተዳላ ይመስላችኋል? አይ ወላሂ የሴት ልጅ አባቶች ይፈረዱኝ። ሴት ልጅ ህፃን እያለች መሐመድ የሴት ልጅ ካለች አላቅም አለ አንተ ልጆች የመጨረሻ ልጅ ሴት ናት። እንዴት ነው የምትሆነው? አባቶች እንዴት ነው ለሴት ልጆቻቸው በተለይ ትንሽ እያሉ እንዴት ነው የሚሰሰቱት? ከዛ ትንሽ ከፍ ሲሉ ቲኔጅ ምናምን ሲደጉ እንዴት ነው የምትንቀጠቀጠው? አላህ እንዲጠብቅልህ ማለት ነው። እንዴት አባትህ ነው ሩህ የሚወጣው? ከዛ በኋላ ትድር አለ።
ድረህ አሁንም ያረፍክ ይመስልሃል። ምን ታርፋለህ? ይሄ ልጅ መችቷት ይሆን ወይ ሙሉ እህቲማምህን እንደወሰደች ማለት ነው የምትኖረው። ከዛ በኋላ ትወልዳለች። እሷ ደግሞ አሁን እዚህ ቤት ባል ውስጥ ትገባና የባሉ አይን ማረፊያ ትሆናለች። አንተ እኮ አልተገላገልካትም። የሱ የእርጋታው ምንጩ ምናምኑ ትሆናለች አይደል? ሊተስኩኑ ኢለይሃ ሆና እሱን እያደሳሰተችው አንተ ሐሳብ አልቀረም። ወንድሞቿም ከፍ ያሉ ወንድሞች ካሉ ደግሞ እንዴት አረጋት ይሆን? ኑሮ አልተመቻት ይሆን? ማሰው ነው የሚያስበው ለዚህ ሴት። ከዛ በኋላ ትወልድና ወንድ ልጇ ደግሞ ይመጣል። ወንድ ልጇ ኡሚ የጀነቴ ጀነት በሷ ሀገር የጀነቴ ቁልፍ እያለ ሁለተኛ አንደበተ ርቱዕነት በለስላሳ ቃላት። ጥበብ ማለት የምትናገረውን ማወቅ ብቻ ሳይሆን እንዴትና መቼ መናገር እንዳለብህ ማወቅ ነው። በቁጣ ሰዓት ዝምታ ወርቅ ነው። በደስታ ሰዓት ደግሞ የፍቅር ቃላትን መርጦ መለገስ የጥበበኞች ተግባር ነው። ለትዳር አጋርህ የምትነግራት ወይም የምትነግሪው ጣፋጭ ቃል ሰደቃ መሆኑን አትርሳ። አስባችሁት ታውቃላችሁ? አስተውላችሁታል? አብዛኛው ሴቶች ለምን ትዳር እንደሚፈሩ፣ ለምን ትዳር እንደሚሸሹ፣ ለምንስ ትዳር እንደሚመልሱ አስተውላችሁታል? እነሱ ከትዳር አይደለም የሚሸሹት፣ ትዳርን አይደለም የሚፈሩት። የሚፈሩት የሚያገቡትን ሰው ነው። ምናልባት የሚያገቡት ሰው ፍቅርና ውዴታን የማያውቅ ቢሆንስ ብለው ይሰጋሉ። እነሱን የማይንከባከባቸው፣ ስሜታቸውን የማይረዳ የማያዳምጣቸው ወንድ እጅ ስር መውደቅን እጅጉን አድርገው ይፈራሉ። የእነሱን ስም መጥራት ከሚሸማቀቅ ወንድ እጅ ስር መሆን እጅጉን ያሰጋቸዋል፣ እጅጉን ያስፈራቸዋል። በእነሱ ፊት ፈገግ የማይልላቸው ከነሱ ለመሸሽ ብሎ በስራ በምናምን የሚያሳብብ ወንድ እጅ ስር መውደቁን እጅጉን ይፈራሉ። እነሱን ከምንም ሳይቆጥር በሁለተኛ ሚስት የሚያስፈራራቸው ወንድ እጅ ስር መውደቅን እጅጉን ይፈራሉ። ወዳጄ ሴት ልጅ ምንም ካንተ አትፈልግም። እንክብካቤ፣ ትኩረት፣ ውዴታን እንጂ ሌላ ምንም አትፈልግም። አንዳንድ ወንዶች ሴት ልጅ የሚመለከቱት የሆነ የተቆጣጠሯት አካል እንደሆነች አድርገው ይመለከታሉ። የህይወት አጋራቸው የልጆቻቸው እናት መሆኗን ይረሳሉ። የትዳር መሰረቱ ውዴታ፣ እዝነት፣ መከባበር ነው። ታዲያ እነዚህን ነገሮች የምታደርግ ከሆነ ጥሩ ትዳርና ጥሩ ሴትን ማግኘት ትችላለህ። ወዳጄ ራስህን አስተካክል። ለትዳር ራስህን ቃስ። አላህ ያስደስታችሁ። ብዙ ሴቶች በአንዳንድ ጥናቶች ላይ እንዳዩት ከባላችሁ ቁጥር አንድ የምትፈልጉት ነገር ሲባል አንዳንድ የዋህ ወንዶች የዋህ ሰዎች ፍቅር ሊሉ ይችላሉ። አይደለም፣ እንደዛ አይደለም። የኃላፊነት ስሜት ወይም ኮሚትመንቱን ነው ብለዋል። በርካታ ሴቶች በነገራችን ላይ ለትዳራቸው ቁጥር አንድ ከባሎች የምትፈልጉት ካራክተር ሲባሉ ባሌ ለትዳሩ ኮሚትድ መሆኑን ማረጋገጥ እፈልጋለሁ ብለዋል። ሰውታት እዛ ቤት ሰኪውርድ ናት፣ ስጋት የለባትም፣ በተረጋግታ ትኖራለች። ባሏ በቃ አባቷም ነው፣ ወንድሟም ነው፣ ልጇም ነው፣ ባሏም ነው፣ አፍቃሪዋም ነው፣ አክባሪዋም ነው፣ ፕሮቴክተር ተከላካይ ነው፣ ሁሉ ነገሬ ነው ይላሉ አንዳንድ ሴቶች። አልሰማህም? because he is committed። ለሷ ደስታ፣ እድገት፣ ብልጽግና፣ ምቾት የሚተጋ ሆኖ አይታው እሱ እኮ አባቴም እናቴም ነው ትላለች። አፏን ሞልታ ማለት ነው። እሱ ሁሉ ነገሬ ነው ትላለች። እውነት ነው። አንዳንድ ባሎች ወንድምም ናቸው፣ እንደ ቤተሰብ ናቸው። ባልና ሚስትነት ይሄ የጾታ ሪሌሽንሺፕ ምናምን አለ አይደል? እሱን ሁሉ ያልፉታል፣ ርቀው ይሄዳሉ። ቢኮዝ ባል ባለው ከባድ ኮሚትመንት ምክንያት ይሄንን ታይና ሚስት ተረጋግታ ትኖራለች። ሀከዛ ሚስቱ ለትዳሯ ባላት ኮሚትመንት እርክት ያለ ወንድ ታገኛለህ። አንዳንድ ጊዜ እናቴ ናት እኮ ሚስቴ ብቻ አይደለችም፣ አስተማሚዬ ናት፣ ጓደኛዬ ናት፣ እህቴ ናት ምናም ብሎ የጥሩ ነገር ሲፋዎችን በሙሉ ለሷ ሲሰጣት ምንድነው ምንጩ ብለህ ስታይ እሷ ለዛ ቤት የከፈለችው ዋጋ ነው። ያን የሱን ደስታ፣ የሱን ምቾት፣ የልጆቹን ምቾት፣ ደስታቸውን፣ እድገታቸውን፣ ብልጽግናቸውን፣ ደህንነታቸውን ልታቆይ የከፈለቻቸውን ዋጋ እየቆጠረ ኮሚትመንት በቃ ክሬዲቱ እየበዛበት ይመጣል። ሶስተኛ አላህን በመካከላችሁ አድርጉ። በትዳር ውስጥ ትልቁ ጥበብ አላህን መፍራት ወይም ተቅዋ ነው። አላህን የሚፈራ ባል ሚስቱን አይበድልም፣ ቢወዳት ያከብራታል፣ ባይወዳት እንኳ አይበድላትም። አላህን የምትፈራ ሚስትም ለባሏ ታማኝና የቤቱ ሞገስ ትሆናለች። ችግሮች ሲገጥሙ ወደ ሰው ከመሮጥ ይልቅ አብሮ ወደ መስገጃ ገብቶ አላህን መለመን የጥበብ ሁሉ መጀመሪያ ነው። ወላሂ ባለቤቴ የጀነት ናት አለኝ። ምንም አልጠራጠርም አለ። ምን ነው ስለው ወላሂ መስክሬላታለሁ አለ። እናቴ ናት እሷ አለ። በቃ መስክሬላታለሁ አለ። ቀድማይ ሞታለች። ቀድሜ በሞት ኖሮ አላቅም አለ። አሁን ግን ቀድማይ ሞታለች። ወላሂ መስክሬላታለሁ አለ። እናት
ሳትበላ አትወጣም። ልብስን ሸሚዝ ለብሰ አትወጣም። የእናት ጉዳይ ነው ትለኛለች አለ። አሁን ብዙም ጊዜ የዚህ አይነት መልካም ነገሮች ሲወራ በዚህ ዘመን ፉገራ ይመስላል አይደል? ኒካህ ለማሰር በምንሄድበት ጊዜ የአባት የእናት ያጎት ያክስት ጉራጌው አካባቢ ሲልጤው አካባቢ ሌላውን ብሔር ያው የኔው ብሔር ስለሆነ አውቀዋለሁ። ይሄን ሌላው አካባቢም አይዶ ነው ይኖራል ብዬ አስባለሁ። ይሄ ነገር ኢትዮጵያውያንን ተጠናውቶናል። ኢትስ ጉድ። እኔ መጥፎ ነው እያልኩ አይደለም። ጥሩ ነው። ልጆች ይመረቃሉ እንደዚህ በማድረጋቸው አባት አጎት ምናምን በማልበዛቸው ኸይር ሸር የለውም። ግን ይቀድም የነበረው የትኛው ነው? እነዚህን ቁሳቁሶች በብዙ ሺህ ብር ይገዛና መህሩ ጋር ስንት ሲባል 5,000 ብር ኦር 10,000 ብር እንደ ስምምነት እሺ አምጣ ሲባል አልያዝኩም የለኝም ለወደፊት እሰጣለሁ። ያ ሐቢቢ ያንን ነገር ለወደፊት እሰጣለሁ የሚባለው ቅድም ያመጣቸው ቁሳቁሶች እኮ ናቸው ለወደፊት የሚሰጡት። አሁን እኮ ፈርዱ መቅደም ነበረበት። ያኛው ላሱና ሙስተሐብ ኦር ሙባህ የሆነ ነገር አንዳንዱ እንደውም ከሸርዕም ሊወጣ የሚችልን ነገር አስቀድመን ዋናውን መሰረታዊ የሆነውን ነገር ጥለን በወደፊት እንሰጣለን ብለን እንኖራለን። ጭራሽ መህሩም ሳይሰጣት አጀልም ሊመጣ ይችል ይሆናል። አዛን የለም እንደዛ ወይስ ገና አልደረሰም? ደግ እንደው እሺ አልደክመኝ እንደው አይኔን ስታየው አዛን የደረሰ መስሎኝ። ኒካህ መስአላ መቼም አይናን ያሳያል። በተለይ ላላገቡት አላህ ትዳር ይስጣቸው፣ ያገቡትን ደግሞ በረካ አላህ ያርግላቸው። ምን ነው አይኔን አያችሁ? አጃኢብ አይወጣንም እንዲህ አይነት እኮ አብሽሩ። ማንን ልታጣሉ? እሺ ደግ ምን አሉ? ኦኬ يصح بكل متمول زللكوا ታያችሁ። خامسا يتعلق الصداق بالذمة ساعة العقد ويجب بالدخول ኒካው የታሰረ ጊዜ ባላይ ኃላፊነቱ እሱ ላይ ነው ያለው የዐቅዱ دخول ካለ ግንኙነት ካለ ግን ከዛ በኋላ ዋጅብ ሆኖበታል ነው። ኦኬ فإن طلقها قبل الدخول ግንኙነት ከመኖሩ በፊት የፈታት እንደሆነ ኒካህ አስሮ በአጋጣሚ ይህን ነገር ቢፈጠር አያምጣውና ሰቀጠ ኒስፉሁ ግማሹ ነው የሚወጅበው፣ ግማሹ ውድቅ ይሆናል። ወበቂየ ዐለይህ ኒስፉሁ ሊቀውሊህ ተዓላ ወኢን ጠለቅቱሙሁነ ሚን ቀብል አን ተመሱሁነ ግንኙነት ሳታደርጉ የፈታችኋቸው እንደሆነ ወቀድ ፈረድቱም ለሁነ ፈሪዳውን ያኒ ከአቅዱ ሲታሰር ይህን ያህል ሰጣታለሁ ብላችሁ ወሰናችሁ ከሆነ ፈኒስፉ ማ ፈረድቱም የወሰናችሁትን ግማሽ ስጧቸዋል። ዒዳ አስቆጠር አለባቸው የለባቸው? ብዙ ጊዜ በተለይ ውጭ ዓለም ላይ ያሉ እህቶች በስልክ ይገናኙና ኦር ቤተሰብ ይመርጥና ኒካህ ያስራሉ። ከዛ በሆነ ነገር ሳይግባቡ ሲቀሩ ወንዱ ይቸኩልና ይፈታል። ዒዳዋ ሳያልቅ የሚመልስ ይመስለዋል። ዒዳ የለም። አንድ ጊዜ ከተፈታች አለቅ። ሶስት የመቁጠር ያስፈለገው ትዳር ለጀመሩ ሰዎች ትዳር ጀምረው ተለያይተው ሌላ ሀገር ቢኖሩ ኦር አብረው ቢኖሩ ከ3 ዓመት በኋላ ቢፈታትም እንኳን ዒዳ መቁጠር አለባት። ግና ኒካህ አስሮ የፈታት እንደሆነ ሳይገናኙ ዒዳ የለም። ኒካው እንደተፈታ አለቅ። የሞተ እንደሆነ ነው ዒዳ ያለው። እሱን እንደርስበታል። አዛን بعد الأذان إن شاء الله። ሶስት የመቁጠር ያስፈለገው ትዳር ለጀመሩ ሰዎች ትዳር ጀምረው ተለያይተው ሌላ ሀገር ቢኖሩ ኦር አብረው ቢኖሩ ከ3 ዓመት በኋላ ቢፈታትም እንኳን ዒዳ መቁጠር አለባት። ግና ኒካህ አስሮ የፈታት እንደሆነ ሳይገናኙ ዒዳ የለም። ኒካው እንደተፈታ አለቅ። የሞተ እንደሆነ ነው ዒዳ ያለው። እሱን እንደርስበታል። አራተኛ የልዩነት ውበት። ጥበበኛ ሰው የትዳር አጋሩን የእሱ ቅጂ ወይም ኮፒ ለማድረግ አይሞክርም። አላህ የተለያዩ አድርጎ የፈጠረን እንድንመጋገብ እንጂ እንድንጋጭ አይደለም። ልዩነታችሁን እንደ ጉድለት ሳይሆን እንደ ጸጋ ተቀበሉት። አንዱ ሲቆጣ ሌላኛው መረጋጋት፣ አንዱ ሲዝል ሌላኛው መበርታት ጥበብ ነው። በጣም ብዙ አትጨነቁም። ትዳር የምትፈልጉ ሰዎች ሴቶችም ወንዶች ህይወታችሁ እንዲሻሻል እንዲቀየር የምትፈልጉ በጣም ጭንቀት ውስጥ አትግቡ። አላህ የቀደረው ፕሪሳይስሊ ካልኩሌት ያደረገው ቀን አለ ለምንም ነገር። ከእናንተ የሚጠበቀው you just do it። አንተ ማድረግ የምትችለው ነገር ማድረግ። ምክንያቱም ተጨንቀን የምናመጣው ነገር የለም። አይተሻል፣ ብዙ ነገር ተጨንቀሻል። ምን የመጣ ነገር ጠብ ያለ ነገር የለም። ምክንያቱም ይሁላችሁ ዩኒቨርሱ ቃኑኑን ማወቅ አለብን። የዩኒቨርሱ ህግ አለ።
ህጉ አይቀየርም። በቃ ምንም እንድታረጉት አይቀየርም። እኔ በህይወታችሁ በጣም እንድታምኑ የምፈልገው ነገር አለ። በነገራችን ላይ ልክ አሁን እኔ ወላሁ ይቀድሩ الليل والنهار አላህ ሌሊትና ቀን ፕሪሳይስሊ ያፈራርቃቸዋል ይላል አይደል? ይሄን የሚጠራጠር ሰው አለ? ባይዘው የለም አይደል? ማናችንም አንጠራጠር። በእኛ ህይወት ውስጥም ልክ እንደዛ ነው። አላህ نحن قدرنا بينكم الموت ይላል። በመካከላችሁ ሞትን ካልኩሌት አድርገናል። አላህ ከጻፈው ቀን ውጭ አትሞትም። ለምን ሰማይ ዝቅ አይልም? ምድር ከፍ ለምን አትልም? ካልኩሌትድ ነው። ርስቅህ ካልኩሌትድ ነው። ህይወትህ ካልኩሌትድ ነው። ያ ኤቭሪቲንግ አንተ ለአንተ የተተዉ ምርጫዎች አሉ ለአንተ የተተዉ። አላህ ደግሞ እሱ በአንተ ህይወት ውስጥ አላህ የሚያስተናብረው ህይወት አለ። ዩሱፍ እስር ቤት ሲገባ ወንጀል ሰርቶ ነው? አጥፍቶ ነው? ንገረኝ። በቃ አላህ ነው የቀደረው። ምክንያት አለው፣ ጥበብ አለው፣ የራሱ ጥበብ አለው። አላህ ምክንያት አለው። አስበዋ ዩሱፍን የመሰለ ያን የመሰለ ልጅ 9 ዓመት እስር ቤት ነው። ላኢላሃ ኢላላህ። ያን የመሰለ ቁንጅና በቃ ጥቂት ሰዎች ነው የሚያዩት። ያን የመሰለ ማንነት ጥቂት ሰዎች ናቸው እዛ እስር ቤት ውስጥ ያሉ። ዩሱፍን የመሰለ ልጅ ከአባቱ ጎን ተነጥሎ በጉድጓድ መጣል አልነበረበትም እንዳትሉ አደራችሁ። እኛ ገባንም አላህ ነው። ወላሁ ጋሊቡን አላ አምሪሂ ወላሁ ይቀድሩ الليل والنهار precisely calculate። የሰው ልጅ በህይወት ውስጥ የሚመጣበት ሲዝናል ወቅቶች አሉ፣ የጨለማ ወቅቶች አሉ። ሁላችንም ኢኮኖሚካሊ ክራይሲስ ሊሆን ይችላል፣ ፋይናንሻል ክራይሲስ ሊገጥመን ይችላል፣ ሪሌሽንሺፕ ክራይሲስ ሊፈጠርብን ይችላል፣ የትዳር ሊሆን ይችላል፣ የጤና ሊሆን ይችላል፣ ብዙ የቤተሰባዊ ጉዳይ ሊኖር ይችላል። የጨለማ ጊዜያቶች አሉ፣ ሲዝኖች አሉ። እነሱም በሰብር በኢማን ነው የምታልፈው። ችግሩን ለመፍታት መፍትሄ ትሞክራለህ። ደግሞ የቀን ደግሞ ሲዝን ደግሞ አለ። በቃ ብራይት የሆነ ሲዝን የሆነ በቃ አሪፍ የሆነ ጊዜ ደግሞ አለ በህይወት እና ሁሌ ብራይት አይደለም፣ ሁሌ ዳርክ አይደለም። ይቀድሩ ባረከላሁ ፊክ። ማጠቅለያዬን ግን አይረሳብኝ። ትዳር ማለት 3 ነገሮችን ቅድመ ሁኔታ አድርጎ ይዛል። ሐቂቃ በደንብ አፌን ሞልቼ የምናገረው ነው። ኃላፊነት ለመሸከም መዘጋጀት ያስፈልጋል። ዋጋ ለመክፈል መዘጋጀት ያስፈልጋል። ልዩነትን ለመቀበል መዘጋጀት ያስፈልጋል። ዝም ብለን ዘው ብለን የምንገባበትና ከዛም ዘው ብለን የምንወጣበት የቢሆን አለ ምናምን አይደለም። ግርግር ምናምን አይደለም። የቻንስ መሞከሪያ ምናምን አይደለም። እንደዛ ማድረግ የለብንም። ይሄ ሲሪየስ ኮንትራት ነው። የመደል ሐያት የምንገባበት አግሪመንት ነው። ስለዚህ ትንሽ ቆም ብለን በበሰለ ቋንቋ ማውራት፣ ተረጋግቶ ማሰብ፣ በኢሞሽናል ጀው ውስጥ ሆነን መወሰን የለብንም። ለዛ ነው ሌላ ቀን እንመጣበታለን፣ ሜቢ ሳምንት እንመጣበት እንችላለን። ትዳር መስራች ወንድምና እህቶች ከመወሰናችሁ በፊት ኢሞሽናል አታችመንት ውስጥ እንዳትገቡ፣ ፍቅር እንዳይዛችሁ። በግልጽ ቋንቋ ስናወራ በምንም ተአምር ከአንድ ወንድ ጋራ ፍቅር ከያዘሽ በኋላ አሹሪው ሌላ ተጨማሪ ነገር መወሰን ይከብድሻል። ሲሪየስ የምታያቸው አይን ያወጡ ክፍተቶችን እንኳን ቶለሬት ታደርጊያለሽ። ግን እቺ የፍቅር ጋፕ ትንሽ ስትረግብ ትነድማለህ አንተም። ያ ከመሆኑ በፊት ከመጸጸታችን ምናምን በፊት ስንመርጥ በፍቅር ሜንታሊቲ ውስጥ መሆን የለብንም። ማፍቀር የለብንም። መጀመሪያ ፍቅር ፈቅደንለት ምናምን የሚያጣ ነገር ባይሆንም መለማመድ የለብንም። መለማመድ ፍቅር ስለሆነ ማለት ነው። 5ኛ ሚስጥርን መጠበቅ። የቤት ውስጥ ሚስጥር ከቤት ውጭ መውጣት የለበትም። የትዳር አጋርህን ክብር መጠበቅ ያንተ ወይም ያንቺ ክብር ነው። ጥበበኛ ሰው የቤቱን ጉድለት ለሰው አያወራም፣ ይልቁንም በዱዓና በመመካከር ውስጥ ይፈተዋል። በጣም የሚወዳት ሚስቱ በሆነ ምክንያት በጣም በትንሽ ነገር ልጆቹን በተናበት የሄደች ባል ማን ነው ልቡን የሚጠግንለት ከአላህ ውጭ? ከአላህ ውጭ ይህንን ቀልብህን ማን ነው? ይህንን የተሰበረ ልብ ማን ነው የሚጠግነው? የተሰበረ ወደሱ በተጠጋ ቁጥር የሚጠግን ጌታ ነው። በህይወት ችግር ተው ወላሂ አሚን ይዘን ነው ዱዓ ምናምን ወላሂ ልጅቷንም ይኸውልህ ገና ኢማን ያላት ሐፊዘል ቁርአን ይሆን አሚን አቦ እንደው ወደዚህ ስትሄድ ወደዛ የምትሄድ የምትመስል አላህ ይስጥህ። ሉሉ የሆነች አላህ ይስጥህ አሚን። ያ ረቢ አይኔ መሰለች አላህ ይስጥህ አሚን። ከምንም በላይ አንተን የምታከብር አላህ ይስጥህ። የሰው ወርቅ ማታ አላህ ይስጥህ አሚን። በራሷ ወርቅ የተጽናናች አላህ ይስጥህ። ኢማን ያላት አላህ ይስጥህ አሚን። ልቦ የተከፈተውን አላህ ይስጥህ አሚን። አላህ ቃል ልቦ የተከፈተውን አላህ ይስጥህ አሚን። ቤትህን የምታነውርልህ አሚን አትልም አንተ። ትዳር የሚፈርሰው በሷና በሱ ባለመግባባት ብቻ አይደለም። በዙሪያቸው ባሉ ሰዎችም የሚፈርስበት አጋጣሚ አለ። በቤተሰብም የሚፈርስበት አጋጣሚ አለ።
በነገረኛ ፍርስበት አጋጣሚ አለ። ወይም ደግሞ ተኽቢቡ በማስከዳት ምቀኛ ወዳጅ መስሎ እንድትጠላው እንድትፈታ ግፊት ማድረግ እዚህ አይነት ሁኔታ አለ። ጣልቃ ገብነት ቤተሰብም ሊሆን ይችላል፣ ጓደኛም ሊሆን ይችላል። ያንዴ የሚል ሰው ልብ የሚገባው የራሱን ትዳር ያፈረሰ ሰው ነው እንደዚህ ነው። የማፍረስ ልምድ ስላለው የሰው ትዳር ያፈርሳል። ስለዚህ ጠንክሪ በርቺ ማለት ሲገባ አታዩም እንዴ አትፈችም እንዴ እንዴት ይሄን ባልበስት እንደሆነሽ ይሄንን ኑሮ ብለሽ ብለው የሚፈተፉት ሰዎች አላህ Subhanahu Wa Ta'ala ይበቀላቸዋል አይቀርም። የራሳቸው ትዳር ይቦካል በልጆቻችን በቤተሰቦቻችን በወንድሞቻችን ይመጣል። ስለዚህ የሰው ቤት አታፍርሱ ዳር ያላችሁ ሰዎች። ከዚህ ቀደም አቡ ሙስሊምን ነበር ያነሱልን አቡ ሙስሊም ኸላን እና እንደው ምርር ብሏት በቃ አላህ በሰው ትዛስ ብለዋት ልፈታ እንድትል ማድረግ እንደው አጋጣሚ እንኳን ነው ተገጫጭተው እሷ ወደ ቤተሰቦቿ ያከወረ እንዳትመለስ ተጣልተሽ ለመጣሽ እንዳትመለሽ ዝም በዩ የሚሉ ሰዎች ብዙ ጓደኛም ሆኖ ቤተሰብ ሆኖ አላህን ፍሩ እናንተ በተቻላችሁ ያክል ታገሹ። ደግሞ እንደዛ ሆኖ እኮ ደግሞ ነገር አቀብለው እኮ ይታረቁና በኋላ ታሪክ ቀራው እኮ እነዚህ ነገሮች ስለዚህ እንደዛ ፈትፍተው ተናግረው ብዙ ተናግረው ሁለቱ ይታረቃሉ። ይሄ አንዱ ማፈሪያ ነው። ገና አላህ ፊት ያሰፍራል። ስለዚህ ሁላችሁም ያቋላህ ነው። ጣልቃ ገብታችሁ አታላየው። ኢፍሳዱ ረጁሊ አላ ዘውጀቲ አንዳንድ ጊዜ በሱን ዝላልነት የሚስቱ ክብር ባለመጠበቅ ለትዳሩ ባለማሰብ በሱን ዛዝነት ይፈርሳል። እንደ በሷ ቢሆንም ዋናው ግን በሶስተኛ ሰው ነው። አምሩል ዋሊዲ ወለዲሁ ቢጠላቂ ዘውጀቲ አንዳንድ ጊዜ የባል አባት ወይንም የባል እናት ጣልቃ ይገባሉ። ይችል ፍታ የሚባለው ፍታት ምንም ምክንያት ሳይኖራቸው من غير داعي الشرعي እንደ ሸሪዓ ይችላልተንም ሶላት አሰግድም ጀናባዋን አታጠብም የልጅ እናት መሆን አትችልም አላህን አትፈራም ከሆነ ግዴታ ያስወጅበታል። መነጋገር አይሻልም? ግን መምከረው ቢታለች እሱ ደግሞ ፍቅር አሸንፈት እንዴ ተዝች ሂጃባን ተማጠብቅ ሶላት ከማሰግድ ጀናባዋን ተማታጠብ ሴት ጋር መሆን እንዴት አየኸው አላህ ጋር አጣላል ልጅ ፍታ ቢሉት ችግር የለውም። ግን አላማረችንም አልወደድናትም አልከደመችንም ደስ አላለችንም ብሎ ነገር የለም እና ቤተሰብ ያን ጊዜ አልፈታም ማለት መብቱ ነው። አጂብ ምክንያት በሸሪዓ የሚደገም ምክንያት የላቸውማ። የዝም ብሎ በቀኝነት ነው። አባትናት አልወደድንም ቢሉም ሐቅ የላቸውም ተሸሪዓ መሆን አለበት ከሸሪዓ አቋያ አይ ደስ አላለችንም ላላ የዲስ ምርጫ እሱ ነው። ይፈርማል እሱ ረጅም የፈልገው እሱ አጭር ነው ቢሉ እሱ ቀይ ነው አለ አገባ መርጦ እነሱ ደግሞ ጠይ ነው የሚፈልገው በዛ አይመለከታቸው ምርጫው ለሱ ይተዋል። ያው ዘር እንግዲህ ለምን አለ መስከም رجل جاء امام احمد ዘገቡት نعم وسال رجل امام احمد መጠይቃቸው እሺ ان ابي يأمرني ان اطلق امراتي ልክ ነብዩ ምን ጠይቃቸው ማለት ነው ሚስቴን ፍታ ያለ አባት ያስቸግረኝ ምን ይሻለኛል አለ ቃል لا تطلق አሉት እንዳትፈታ የሸሪዓ ምክንያት እስከሌለው ድረስ እንዳትፈታ አሉታ እና ቃለ አለይሰ ዑመሩ አመረ ኢብነሁ ዑመር ስለጃቸውን ፍታ ብለው አብዱላህን ፍታ ብለው አይጦልቀ ኢምራተው ነብዩን ጠይቆ ዑመር ፍታ ያሉ ሲያስቸግሩ ቃለ ፍታ ብለውት የለም እንዴ ምንላ قال حتى يكون ابوك مثل عمر ያንተ አባት ዑመርን ከመሰለበት ስተምደርስ ድረስ እዛች ድረስ ትፈታለህ። ማንኛውም አባት ዑመር ጋር ዑመር መነሻው እሱ ምንድነው ሸሪዓ ነው። ከሸሪዓ አንፃር ነው ፍታ ሊባል የሚችለው እንጂ እናትም ብትሆን አባትም ቢሆን ጣልቃ መግባት የለባቸውም። ትዳር ልክ እንደ አትክልት ስፍራ ነው። ጥበብ ደግሞ አትክልቱን የምትንከባከብበት ውሃና ብርሃን ናት።
ፍጹም የሆነ ሰው የለም። ነገር ግን በጥበብ ፍጹም የሆነ ትዳር መገንባት ይቻላል። በትዳርህ ውስጥ ሰላምን ከፈለክ መጀመሪያ ሰጪ ሁን። አላህ ደግሞ ከማትጠብቀው አቅጣጫ ደስታን ይሞላልሃል። ጥሩ ሚስት ጥሩ ባል የማይፈልግ የለማ። ዱዓችን ሁሉ እሱ ነው። ሐቂቃ ሰው ጥሩ ሚስት የሚፈልግ ሰው ያዳምጠኝ። አጭር 3 መልእክት ነች። የመጀመሪያው ጥሩ ሚስት የሚፈልግ አሉ አንድ ሼህ ሲመክሩኝ፣ ጥሩ ሚስት የሚፈልግ ሰው አንተ ከሆነ ሳሊሐን፣ የመጀመሪያ ራስ ሳሊ መሆን አለበት፣ ጥሩ መሆን አለበት። ጥሩ ለጥሩ አይደል? ሰው ጥሩ መሆን አለበት። ሁለተኛ ወላሂ ዱዓ ነው አሉ ለይለን ወነሃራ፣ በስጁዳችሁ በቂያማችሁ ዱዓ አድርጉ። ጥሩ ሚስት የምትገኘው በዱዓ ነው። ለምን ጥሩ ሚስት አሉ አዘልየን ገና አላህ ሲፈጥራት ሀብታም ነች። 2 ማህፀኗ ሰዒድ ሳሊሖችን ሰዒዶችን ነው የምትወልደው። 3 ደግሞ ወአንተ ተሰደቀ ቢስሚሃ ገና በማታቃት ሚስትህ ሰደቃ ልትሰጥ። 5 10 አላሁ ሳሊሕ ሚስት ሰጠኝ ብለህ ሰደቃ ስጣሉ። እኔም እያደረግኩ ነው። እናንተም ምናልባት ሰምታችሁ እቺን አድርጋችሁ አጥብቃችሁ ይዛችሁ የምትፈልጉትን ይሰጣችኋል። ሰው መልእክቴን ይሄ ዱዓ ይሄ መልእክት ለሚገባው በሙሉ አድርሱልኝ። ትዳር እየፈረሰ ያለው በሰው ነው። ያ አላህ በሶስተኛ ወገን ነው። እንኳን ተጣልተው ነው እንዴ ገና እየኖሩ እያለ ሰላም እየኖሩ እሷ ባል አርጋ ያዘችው ይሄ ነው እንዴ ባልሽ አየንልሽ ሽማግሌ ነው አባትሽ እንዳያገባሽው አያቷስ ቢሆን ምን አገባሽ? ማጣላት ይፈልግ መልኩ ባያምር ወይ ሽማግሌ ቢሆን በባህሩ ተመችቷት ሊሆን ይችላል። እሷ እየኖረች እኮ አለችው ይችላል እንደ ሚስትህ ስታስጠላ ይሉታል። ጅላጅል ደግሞ እሱም ይሄን ሰውነት መስሎት ይፈታል። ስለዚህ በሰው ወሬ ለምን ትፈታለህ? ሰው የሚለው አያጣም ያለውን ይበል በጣልቃ ገብነት እና እንደዛ አድርጎ የሚሉ አሉ። ነብዩላህ ሱለይማን ይባላል። ነብዩላህ ሙሳ አለይሂ ሰላም ሰአለ ረበሁ አላህን ጠየቁ። ቂሷ ነው አየኩፍ አስነተ الناس عنه የሰው ምላስ ያዝልኝ አላህ አቆሰሉኝ አሉ። ወላ ተኩኑ ከለዚነ አዘው ሙሳ ይላል ቁርአን። በእስራኤሎች አቆሰሏቸው ሙሳን አልቻሉም። አረ የሰውን ምላስ ያዝልኝ አቆሰሉኝ አሉ። فقال الله عز وجل ምን አላቸው? ያ ሙሳ መተخذت ذلك لنفسي ይሄ እኮ ለራሴ ማላስኩትም አላህን የበለጠ ምጻደም ትግስትን ተኔ ተማረ አይገርም። እኔ ፈጥሬያቸው በኔ እያሻረኩ እኔ እየረዘኳቸው ሌላ እያመሰገኑ እየሰደቡኝ እያሙኝ ምንድነው አውልድም እያልኩኝ ወልዷል እያሉኝ አልሞትም እያልኳቸው ሞቷል እያሉኝ ምንም ነገር አልመስልም ለይሰ ከሚስል ሸይ እያልኳቸው ይሄን ይመስላል ያን ይመስላል እያሉ በእጃቸው እየሳሉኝ ሰው የሚለው አያጣል እኔንም አልተውኝም አላቸው። ስለዚህ ለራሴ ያልቀረልኝን ነገር ላንተ አልሰጥም እና የሰው ወሬ አትስማ። ሰው የሚለው አያጣም። ሰውማ አይ ሰው ምቀኛ ነው። ሰው ሞታን ሰው ምቀኛ ነው። ሰው ሲባል ምቀኛ ነው። ደመደሙት እኮ ሁሉም ሳይሆን ኢላ መራሂመሁላህ አላህ ያዘነለት ሰው። ጌታችን ሆይ ከሚስቶቻችንና ከዘሮቻችን የአይን ማረፊያ አንስተን ለአላህ ፈሪዎችን መሪ አድርገን አሚን። በትዳር ህይወት ላይ ሚስትህን ተንከባካቢ ሁን። ሴቶች ያው እነሱ አይሰሙኝ ለእናንተ ብቻ ነው የምናገረው፣ ወደ እነሱ መጣለሁ ኢንሻአላህ። ሴት ልጅ በባህሪዋ እንክብካቤ ትወዳለች። እንደ ህፃን ልጅ አርገህያት ትሪትመንት ይወዳሉ። ለስላሳ ቃል ይጣፍጣቸዋል። ስትንከባከባት ምቾት ይሰማል። ከምትልከው ቴክስት ጀምረ ከስልክ አዘጋግ ጀምረ ይህን ትፈልጋለች። ሴት ልጅ ምን ትፈልጋለች? ትሪትመንት ሃኒ ሐቢብቲ። ደግሞ አረብኛ ቃል የተመቸ ነው ለማቅበጥ አይደል? ይመቻል። እናታችን አይሻ ረሱላህ ሰለላሁ ዐለይሂ ወሰለም ምንድነው የሚለው? ያ አይሽ ያ ሁመይራ፣ ነጭ ነበረችን፣ ያ ሁመይራ ይላት ነው። በጣም ቤስት ተርም ይጠቀሙ ነበር። ደስ የሚል ቃል ትሪትመንት። ሴቶች ንገርልንማ እያሉ መሰለኝ ብዙ ጊዜ ዳዋ እንዲሰጥ ስለ ሴቶች ሳወራ ወንዶች ይላሉ። ሴቶች መለሳለሁ ወደ እነሱ ኢንሻአላህ።
አላኩል ሐል ሴት ልጅ ምን ትፈልጋለች? ትሪትመንት እንክብካቤ ትፈልጋለች። ከምትልክላት ቴክስት ጀምሮ ከምታናግራት ስልክ ጀምሮ ምን ትፈልጋለች? ትሪትመንት እንክብካቤ፣ ለስላሳ ቃል፣ ለስላሳ ሜሴጆች እንዳሰብክላት ማወቅ ትፈልጋለች። ግልጽ ነው። በቃ እያሰበልኝ ነው ይወደኛል የሚለውን ፊሊንግ ካንተ ትፈልጋለች። ሲጀመር ከትዳር የሚፈልገው ነገር ምንድነው? ሲጀመር ከትዳር የሚፈልገው ምንድነው? የትዳር ዓላማ ሴቷን መጠበቅ፣ ያንን ወጣት መጠበቅ፣ ሙስሊም ቤተሰብ መመስረት አይደለምን? ዛሬ ሙስሊም ቤተሰብ አይመሰረትም በሚሊዮን ብሮች ካልሆነ በስተቀር። ወጣቶች ከየት ያመጣሉ በሚሊዮኖች የሚቆጠር ብር? ይሰርቃሉ ወይስ ወደ ዚና ይመለሳሉ? እኛንን ሰበብ ወደዛ የገፋናቸው። ስንት ወጣት ስርዓት ይዞ ብልቱን ሊጠብቅ ሲፈልግ ፊቱ ላይ ያለው በር የተዘጋውን ያገኘዋል። ከዛም ለመሸነፉ ሰበብ ይሆንበታል። ሁሉም ኃላፊነቱን ሊሸከም ይገባል። ሐላል በመቶ ሺህ ብሮች፣ ሐራም በቀላል ብር፣ ሐራም በ10 ብሮች في حين أن الحلال حلال دمو أهون بمئات الآلاف من الريالات. بمتو شيوش. اتقوا الله عباد الله. اللهم فروا يا الله بارك. قال لي أحدهم عند سوسي نجرين يروي قصة زواجه. سلقا بتشوفونيتا. قال حين عزمت على الزواج تدار مياز بوسك كوزين. اخترت بيت صالح أعرفه. لما كون صالح بيت. قال على فذهبت إلى أبيها في المسجد. ودا أباتو هيدكو مسجد. صليت بجانبه. أتقبو سجدكو. فلما انتهى من صلاته. صلاة كابك أبو هلا. أخذته بالموضوع على اسم كفت كلت بمربت بيت. هو يعرفني. السياق إني البرقت. قال على أنت ممن نرضى ديننا بحرين ومن نود اللي سونا. جئنا بأهلك. بيت سبوتشين أمتأتشو. حتى نتعرف عليهم. عندنا نتواوق أتشو. جئته بعد أيام بأهلك. ከቀናት በኋላ ቤተሰቦችን አመጣው። ቤተሰቦች ተዋወቁ። በመካከላቸው መዋደድና መግባባት ተፈጠረ። አለኛ አባት በሚቀጥለው ሳምንት ኢንሻአላህ ትመጣለህ ከምስክሮቼ ጋር ከገሪት ጋር አቅድ እናደርግልሃለን። ፈለኩኝ እንዲገልጽልኝ ስንት ነው መህሯ፣ ምንድነው የሚያስፈልጋት፣ ምንድነው ቅደም ተከተለው አልተናገረም። አለ ቀጠሮ መጪው ሳምንት። ወጣቱ ይላል كنت على الوظيفة منذ 10 بس رالي نبرك ل10 ዓመታት جمعت مبلغ 20,000 አጣቅሜ ነበር 20,000 ሪያል والله إنجاز يا إخوان والله ስኬት ነው ወንድሞቼ في ظل هذه الظروف التي نمر بها አሁን ካለንበት ሁኔታ أن يجمع مبلغ 20,000 መጠራቀም መቻሉ قلت አልኩኝ 20,000 أستحي أن أعطيه إياها ለሷ መስጠት አፍራለሁ في ظل تنافس ሰዎች እየተሽቀዳደሙ ባሉበት على المظاهر والإسراف በግልጽ የሚደረጉ ብክነት حتى أصبحنا እያደርን የሸይጣን ወንድም እስክንሆን ድረስ እነዚያ መሰረታቸው ብክነት የሆኑትን ማባከን አታባክን እነዚያ አባካኞች የሸይጣን ወንድሞች ናቸው ይላል ቁርአን። يقول فاقترضت 20 ሌላ 20,000 ተበደርኩ። كم أصبح المبلغ؟ ስንት ሆነ ገንዘቡ? 40,000 ሆነ አልኩኝ። 40 ما تكفي اليوم 40,000 አይበቃም ዛሬ 40 والله 40 አይበቃም አልኩ። فذهبت في اليوم المحدد በተቀጠርኩበት ቀን ሄድኩ። ሼኹ ኒካ ሊያደርግ መጣ። وبدأت الدقائق تمر ደቂቃዎች እየሄዱብኝ ነው። እኔ በጣም ፍርሃት ውስጥ ሆኜ ያቺ ሰዓት እስክትመጣ التي قال ሼኹ አለ ስንት ነው መህሩ? فسكت ዝም አልኩ። فرددها علي ደገመልኝ። አሁን አልኩት 40,000 ብር። አባቱ አለ አይሆንም። قال الأب لا አባት አለ አይሆንም። فسقط قلبي بين يديه ልቤ ደነገጠ። قال الأب አባት አለ 5,000 تكفيها 5,000 ይበቃታል። 5,000 5,000 تكفيها ይበቃታል። واستعن بالباقي أنت وإياها በቀሪው አንተና እሷ ለመጠቃቀሚያ አድርጉት አለ። فقمت وقبلت رأسه ቆምኩና ግንባሩን ሳምኩት። وحق لمثل هذا أن ይገባዋል የዚህ አይነቱ ሰው ግንባሩ ሊሳም። ومثله قليل የእሱ አይነቶቹ ትንሽ ናቸው። ومثله የእሱ አይነቱ قليل ጥቂት ናቸው። أعينوا الشباب ወጣቶችን አግዟቸው። ساعدوا الشباب ወጣቶችን እርዷቸው። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። አንተ የምታፈቅራት ሴት ነው እና እሷን ማግባት ፈልጋለሁ ተላ የሚያውቅ ሰው በሙሉ ተቃዋሚ ነው። ራሽናሊ ሂሳብ ሲሰራ ከሷ ጋር አብራችሁ የመኖር እድላችሁ ጠባብ ነው። ምክንያታዊ በሆነ መንገድ ያስረዳዋል። ነገር ግን ያንተ የፍቅር ስሜት
ራሽናሊቲን ኦቨር ዶሚኔት ስላደረገ ወይም ደግሞ በሴት ምን መስለው እሷ ወደዋለች ለትዳር ፈልገዋለች ግን ማንነቱን አታውቀውም ፐርሰናሊቲውን አታውቀውም የሚያውቁት ሰዎች በሙሉ ይቃወሟታል ስሜቷ ግን ምን ያደርጋታል ኦቨር ዶሚኔት ያደርጋታል ስለዚህ የምታየውን እንድትወድ ያደርጋል የምትፈልገውን ነገር እንድታምንበት ያደርጋል ታዲያ አንድን ነገር የሰመረ ለማድረግ የመጀመሪያው እርምጃ ከዚያ ጋር በተያያዘ የሚያግዝህን አጋር በጥሩ ሁኔታ መምረጥ ነው አይደለም እንዴ የመጀመሪያው እርምጃ መሆን ያለበት ይሄ ብዙ ሰዎች ስለ ቤተሰብ ጉዳይ ማሰብ የሚጀምሩት በኋላ ነው መጀመሪያ ሚስቱን የሚመርጥበት ወይም እሷ ባሏን የምትመርጥበት መስፈርት ትክክለኛ መስፈርት ሳይሆን ይቀርና ከዛ በኋላ ብዙ ጥንቅጦች ውስጥ ከገቡ ህይወታቸው ከተመሰቃቀለ በኋላ መፍትሄን ይፈልጋሉ ግን في الحقيقة መጀመሪያ ቢታሰብበት ኖሮ የአላህን ህግ ተፈጻሚ ለማድረግ ተብለው መስፈርቶች ቢታዩ ኖሮ ይሄ ሁሉ ጥንቅጥ ውስጥ ባልተገባ ነበር ልብ በሉ መልእክተኛው عليه الصلاة والسلام ምን አሉ اذا جاءكم من ترضون دينه وخلقه فزوجوه አሉ ዲኑንና ባህሪውን የምትወድለት ሰው ከመጣ አጋቡታል የጠቀሱትን መስፈርት አያችሁ ስለ ሀብት አልጠቀሱ ሀብት ምንም ቦታ የለውም ወይም አይታይም ማለት የማስተዳደር ብቃቱ አይታይም ማለት አይደለም ግን ከሁሉ በፊት ቅድሚያ ቦታ የሚሰጠው መስፈርት ይሄ ነው ተግባባን እና የመጀመሪያው ዲን ለዚህ ነው ይህንን በሚያብራራ መልኩ ከዚህ ሐዲስ ጋር ያይዘው ባይሆንም አልሐሰን አልበስሪ ልጄን ማንን እንድታገባ ላድርጋት ወይም ለማን ልዳራት ብለው አንድ ሰው ሲጠይቃቸው ምን አሉት قال زوجها من تقي አላህን ከሚፈራ ሰው አጋባት ከሚፈራ ሰው ጋር አጋባት አሉት ለምን ምክንያቱም قال فإنه إن أحبها أكرمها وإن أبغضها لم يظلمها قالوا ምክንያቱም ከወደዳት ያከብራታል የሚፈልገውን እንክብካቤ ያደርግላታል ከጠላት ደግሞ አይበድላትም ማለት አንዳንድ ሰው በተቃራኒ አይደለም ከወዳት በጣም ከፍ ያደርጋታል ከጠላት ደግሞ የመጨረሻ ዝቃጭ አድርጎ ይቆጥራታል ይሄ ስህተት ነው መሆን ያለበት ነገር አይደለም ማለት ግን አላህን የሚፈራ ሰው ከሆነ ይህ የአላህ ፍራቻው ብቻ ሰውን እንዳይበድል ያደርገዋል ስለዚህ ይሄ መሰረታዊ ነገር ነው ማለት ነው እና እንዲህ አይነት መስፈርቶችን ማየት ዲኑን ማየት ከዛ ምን አልመጣኛ ምን ተባለ ዲነሁ ወኹለቀሁ ባህሪ ይሄ ደግሞ ወሳኝ ነገር ነው ከሁሉ በፊት ምክንያቱም አብረው በአንድ ጣራ ስር ለብዙ አመታት ለማሳለፍ በየቀኑ አብረው ያደሩ የሚኖሩና ህይወታቸውን የሚገፉ ሰዎች መቼም ባህሪያቸው ጥሩ ካልሆነ አንዱ ከሌላው ጋር የሚጋጭበት አጋጣሚ በጣም የበዛና የሰፋ ይሆናል እና ይህ ደግሞ በዋነኝነት የሚታወቀው በቅድሚያ ወይም ደግሞ ለዚህ ጥንቃቄ ማድረግ የሚቻለው በቅድሚያ ስለ ባህሪው ማወቅ ከተቻለ ልጃችሁ እንዳሩልኝ ብሎ የሚመጣ ሰው ባህሪው እንዴት ነው አንዳንድ ሰው በዲን ግንዛቤው ወይ በዒባዳው ወይ የአላህን ህግ ተግባራዊ በጥቅሉ በማድረጉ ብዙ እንከን ላይታይበት ይችላል ግን ያ ከመሆኑ ጋር ስለ ስነ ምግባሩ ባህሪው ከተነሳ ደግሞ ሌላ አይነት ይሆንባል አውሬ ሊሆን ይችላል ተግባባን አሁን ደግሞ አንተ የምትመርጠው ያኒ ከዒባዳ ከሰላት ከምናምን አንፃር ብቻ አይደለም ተግባባን እያንዳንዱ ቦታ ይበልጥ ለዚያ ቦታ የሚያስፈልገው የሆነ መስፈርት አለው አይደል ለእያንዳንዱ ሁኔታ የሚመጥን መስፈርትና ቅድሚያ ሊታይ የሚገባ ቅድመ ሁኔታ አለ እና እዚህ ላይ በዋነኝነት የሚታየው ስነ ምግባርና ባህሪ ነው አብሮ መኗኗር የሚያስችለው ምን ያህል ትዕግስተኛ ነው ንግግሩ እንዴት ነው ጽያፍ ቃላትን በመናገር የታወቀ ነው በሆነው ባልሆነው ቱግ እያለ የሚቆጣ ነው እንዴት ነው ይሄ ተጽዕኖ አለው እኮ አይደል ለዚህ ነው መልእክተኛው አለይሂ ሰላቱ ወሰለም
ፋጢማ ብንት ቀይስን ከማ ፊ ሰሒሐይን ማንን ላግባ ብላ ስታማክራቸው ሁለት ሰዎች አጭተዋት ቃል አማ ሙዓዊያ ፈሱዕሉክ አሏት። ሙዓዊያ ሱዕሉክ ነው ያኒ ድሃ ነው ብዙ ገንዘብ የለውም ማለት። ወአማ አቡ ጀህምን ፈደራቡ ሊኒሳ አቡ ጀህም ደግሞ ሴቶችን በጣም የሚማታ ነው የታወቀ ነው በዚህ። ስለዚህ ይቅርብሽ አሏት። በተናደደ ቁጥር የሚማታ ከሆነ ይቅርብሽ አሏት። ተግባባ መጀመሪያው ነው ማለት ነው። እና ብዙ ጥንቅጥ ውስጥ ሰዎች የሚገቡት ይህንን ባለማሟላት ነው። ይሄ እንግዲህ በወንዱ በኩል ነው አሁን ምሳሌ የሰጠ ነው። በሴቷን በኩል መልእክተኛው አለይሂ ሰላቱ ሰላም ምን አይነት ሴት መምረጥ አንድ ሰው እንዳለበት የሚያሳይ ነገር ተናግረዋል። ቃል ቱንከሑ አልመርአቱ ሊአርበዕ አንዲት ሴት የምትገባው ለአራት ነገሮች ሲባል ነው። ሊማሊሃ ወሊጀማሊሃ ወሊሐሰቢሃ ወሊዲኒሃ ፈظፈር ቢዛቲ ዲን ተሪበት የዳክ ለአራት ነገሮች ትገባለች። ወይ ለገንዘቧ ወይ ደግሞ ለመልኳ ተብሎ ወይ ደግሞ ለዘሯ ተብሎ ካሉ በኋላ አራተኛው ወሊዲኒሃ አሉና ፈظፈር ቢዛቲ ዲን አሉ። ፈظፈር ቢዛቲ ዲን የዲን ባለቤት የሆነችዋን አጥብቀህ ያዝ፣ እሷ ትሻላለች ማለት ነው። طيب ብዙ ሰው ታዲያ መልክን አስመልክቶ ለምን ማየት ተደነገገ ሊል ይችላል። አው መልክተኛው መልክን እኮ አታማርጥ አላሉ። ግን የመጀመሪያው ዋነኛ መስፈርትህ ዲን ይሁን ነው። ተግባባ። አልኢማም አሕመድ መጀመሪያ አንድ ሰው መጠየቅ ያለበት ስለ መልኳና ስለ መሰል ነገር ነው። ከዛ በኋላ ስለ ዲን ነው የሚጠይቀው ይጠይቃል። ይሄ ከዚህ ሐዲስ ጋር የሚጋጭ መስል አይደለም። እሳቸው በተቃራኒ ይህንን ሐዲስ ተግባራዊ ለማድረግ ብለው ነው። ለምን ሲባል ምክንያቱም እሷ የምትሆን ከሆነ ማለት መልኳ ለምሳሌ ጥሩ ከሆነ ጠይቆ ከዛ በኋላ ዲኗን ሲጠይቅ አይ አትሆንም፣ ዲኗ ጥሩ አይደለም፣ በዲን ላይ አስተማማኝ አይደለችም ሲባል አይ እንዲህ ከሆነማ ይቅርብኝ ሲል ገንዘብ እያላት ራሱ ለአላህ ብሎ ዲኗ ስላልተስተካከለ ተዋት ማለት ነው። እንዲህ መሆኑ ይሻላል። ግልጽ ነው። እንዲህ መሆኑ ይሻላል አሉ ለአላህ ብሎ የሚተዋት ከሆነ ማለት ነው። በተቃራኒው ከሆነ አሉ ማለት ነው። በተቃራኒው ከሆነ በተቃራኒው ማለት መጀመሪያ የሚጠይቀው ዲኗን ከሆነ ዲኗ ጥሩ ነው ሲባል ከዛ በኋላ መልኳ ግን ጥፉ ነው ቢባል ይቅርብኝ ሊል ነው ማለት ነው። ስለዚህ ይሄ ሰው ለመልኳ ብለው ነው የዲኗ ጉዳይ ያው የመጀመሪያ የተጠየቀ ቢሆንም የተዋት ለአላህ ብሎ ሳይሆን ለመልኳ ብሎ ነው ይባል ይችላል። ከዚህ አንፃር ነው። ይሄን ያህል ያኔ የከበደ ነገር አይደለም። እሳቸው ቢሆን ጥሩ ነው አስተያየት ነው የሰጡት። ይሄን ያህል እንዲህ መሆን አለበት የሚል ህግ አይደለም እየተናገሩ ያሉት። ግን ዋናው ቁም ነገር ይሄ ነው። ምክንያቱም እንደ ተሞክሮ ብዙ ሰዎች ምናልባት ያውቃሉ። አንዳንድ ጊዜ ለመልኳ ተብሎ አንዲትን ሴት ያገባል፣ ግን ባህሪዋ እንቅልፍም አታስተኛው ወይ ደግሞ በቃ ራሱን እስኪጠላ ድረስ የምታጨናንቀው ሊሆን ይችላል ወይ ሌላው እና ያ ነገር በኋላ ያ የመረጠው ምርጫ ትልቅ አደጋ ይሆንበታል እና ያ ከሚሆን የመጀመሪያውን እርምጃ አጣርቶ ቢሆን ኖሮ እግሩን የት እንደሚያኖር ጠይቆ ቢሆን ኖሮ ይሄ ሁሉ ወጥንቅጥ ውስጥ ባልተገባ ነበር። እና የመጀመሪያው ቤተሰብን የተስተካከለ እንዲሆን ስኬታማ እንዲሆን ልንራመድ የምንችለው የመጀመሪያው እርምጃ የትዳር ጓደኛን ስንመርጥ ትክክለኛ መስፈርትን ማስቀመጥ ነው ማለት ነው። በዚች ምድር ላይ ካሉን ትልልቅ ነገሮች ከምንላቸው አላህ Subhanahu Wa Ta'ala ከሰጠን ነገሮች መካከል አንዱ ትዳር ነው። ትዳር ደግሞ ልጅ ወልዶ ማሳደግ መዳር በሚል ብቻ አይደለም። አንድ ሰው ወደ ትዳር ሲገባ ያላሰበው ከዛ ቤተሰብ እናት ያገኛል፣ እህት ያገኛል፣ ወንድሞች ያገኛል፣ አባት ያገኛል። እሷም ልክ እንደዛው ደግሞ ከናት ከአባትም ከወንድምም ከእህትም እሷም እንደዚህ አይነት እጣዎች ይደርሷታል። ትልቅ ትምህርት ቤት ትልቅ ማህበረሰብ የሚፈራበት
ትልቁ ቤታችን ማለት የትዳር ቤት ነው። አንተ ሚስት ከመምረጥህ በፊት እንደ ጥያቄ ማንስተን እንዳሰነው ነበር። አንድ ሰው ሚስት ከመምረጡ በፊት መጀመሪያ ሊያፈቅራት ይገባል ወይስ ዝም ብሎ ማግባት አለበት የሚል ጥያቄ እናነሳለን። የኩኑ ጀዋቡኩም ጀሚዓን ወአና ማዕኩም አቁል ላቡድ አን ዩሒበሃ ወለን። መጀመሪያ ሊያፈቅራት ይገባል እርር ድብን ትክን ካለላት በኋላ ነው ሊያገባት የሚገባው ነው ብለን የምንለው። ግን ጉዳዩ እንደዛ አይደለም። ያ ዝም ብሎ ረፍሊ በማየት ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ እንظር ኢለይሃ ሴትዮይቱን ሂድና እያት። ምናልባት መካከላችሁ ላይ እኮ መፈላለግን አላህ ሊያኖር ይችላል። አለቀ። መፈላለግን ብቻ ነው። መወዳ የሚለው ነገር ጋር አልመጣም። መፈላለግን ነው። አየሃት፣ ወደድካት፣ አየችህ፣ ወደደችህ እንተሃተል ቀዲያ። ከዚያ ያለፈ ነገር የለም። እሺ እዚህን አስመልክቶ ምናልባት አንድ ልትሉኝ ትችሉ ይሆናል። ኖ እኔ ሳላፈቅራት እሷ ሳታፈቅረኝ እኔ በደንብ ከእሷ ጋር ሳልኖር ማንነቷን ሳላጤንና ሳታጤን የተጋባን እንደሆነ አይቀጥልም። መጀመሪያ ስለ ባህሪዋ ስለ ማንነቷ የግብረ ገብነቷ ምናምኗን በደንብ አድርጌ ላጤንና በደንብ ካወቅኳት በኋላ ልንጋባ ይገባል የሚል ሐሳብ ልሳነቱ ስላላቸው ቃሂራ ላይ የተሰራ አንድ ሪሰርች እንደሚያሳየው የትዳር አይነት ሁለት አይነት ነው። አንደኛው ይሄ ዘመናዊ የምንለው በፍቅር በምናምን የሚገባው ነው። ሁለተኛው ደግሞ ተቅሊዲ የሚባለው አበው ሲጋቡበት የነበረው የትዳር ህይወት ነው። የኔ እናት፣ ያንተ እናት፣ ያንተ አያት፣ ያንተ አባት የተጋቡበት ተቅሊዲ ይሉታል። የትኛው ነው የሚሻለው? መጀመሪያ አይቻት ወድጃት መጣኝ መርጫት ኢላኸሪ ብለን ተዋውቀን ሻይ ቡና ተባብለን ባህሪዋን አጥኜ ወይስ ተቅሊዲ የሆነውን ዝም ብሎ በቃ አባቴ ሄዶ እንትናን መርጬልሃለሁና ኒካ አስርልሃለሁ የትኛው ነው የሚሻለው ስለሚለው ሪሰርች ተሰርቶ ነበርና በዚያ በጃሚዓ አልቃሂራ ላይ ያለው ጃሚዓ ላይ በተሰራው ሪሰርች ወሚን አልዐጀብ ይሄ ሁለቱ ተቅሊዲ የሚባለው ትዳር ምንድነው ሆኖ ያለቀው 86% ከመቶ 86 እጁ በጠላቅ ነው፣ በፍቺ ነው ያለቀው። ፍቺ ላይ ነው ያለቀው። ይሄ ቅድም እንዳልኳችሁ በፍቅር ተፋቅረው የሚጋቡቱ ላይ ሲሰራ 86 በመቶ በጠላቅ ወይንም በፍቺ ነው የተጠናቀቀው። ተቅሊዲ የሚባለው ደግሞ ይሄ አበው ይጋቡት የነበረውን ደግሞ ጥናት ሲሰሩ 70% ኦር 70 በመቶ ቀጥሏል። 30% ብቻ ነው ፍቺ የሆነው። የትኛው ነው የሚሻለው ያልክ እንደሆነ ሪሰርቹም የሚያሳየው እውነታውም የሚያሳየው ያን ነው። ወትሮውን አሁን በእድሜም ገፋ ያሉ ሰዎች አሉና ፍቺ የሚባለው ነገር እንደ ዛሬ አልቀለለም ነበረ። ዛሬ ግን እጅግ በጣም ቀላል ነው። በወራት ውስጥ ተፋቶ ሲባል ሰማለ። በጣም ድልቅ ባለ ብዙ ወጪ በወጣበት ሰርግ ይጋቡና ከሁለት ወር ባልሞላ ኦር አንድ ዓመት ባልሞላ ጊዜ ተፋቶ ሲባል በጣም እኮ ታፈቅሮ ነበረ፣ በጣም ያፈቅራት ነበረ፣ ስለሷ ሲል ስለሱ ሲል ምናምን ይባላል። ለምን ተፋቱ ያልክ እንደሆነ there is something የሆነ ነገር አለ ማለት ነው። فلذلك الله جل وعز እቺ መሐባ የምትባለው ነገር በማያት የምትመጣ ስትሆን መወዳ የምትባለው ነገር ደግሞ በሂደት فلذلك በፍቺ ዙሪያ ላይ በተሰራው ሪሰርች እናንተም እንደምታውቁት ተቅሪበን የመጀመሪያዎቹ 2 ዓመታት በተለይ ደግሞ የመጀመሪያው 1 ዓመት ከዛ ወረድ ብሎ ደግሞ የመጀመሪያዎቹ 6 ወራቶች ለፍቺ በጣም የሚያቀራርብ እንትን ላይ ነው የሚያሳልፉት፣ ህይወት ላይ ነው የሚያሳልፉት። ለምን ካላችሁ የሷ ባህሪ ሌላ ነው፣ የሱ ባህሪ ሌላ ነው። የተለያዩ ሰዎች ናቸው መጥተው የተገናኙ። በደንብ እስኪላመዱ ድረስ የማያጋጭ ነገር ያጋጫቸዋል። እሱ ለማለት የፈለገው አይገባትም፣ እሷ ለማለት የፈለገችው አይገባውም። ቢኮዝ ባህሪዋን አላወቀም፣ ባህሪዋን አላወቀችም። የወትሮቹ አበው ይሄ አበው ፈግጠው ፈግጭው ስላልነበረ እሷም በሆነ የምትተማመንበት ነገር ኖሮ ሌት ሚ ትራይ እስቲ ልሞክረው ልጀርበው ከሆነ ይቀጥላል ካልሆነም እንደሚሆነው ይሆናል ብላ አይደለም የምትመጣው። እሱም ልጀርበው ብሎ አይደለም የሚመጣው። እንግዳውስ ትዳር ብለው ይመጡ ስለነበረ ስትቸገርም ሲቸገርም ሳይግባቡም ሲቀር በሂደት ይቆዩና ተቅሪበን ከዓመት በኋላ ኦር ከ2 ዓመት በኋላ መወዳ የምትባለው ነገር ትመጣለች። ይቆያል፣ ይጸድቃል። ከዛ ከመወዳ ቀጥሎ ደግሞ ምን ይመጣል?
ረህማ የምትባለው ነገር ትመጣለች። መተዛዘን ስለዚህ እኽዋኒ ትዳር የሚባለው ነገር ሊቀጥል የሚችለው ሊያምር የሚችለው ሊሰምር የሚችለው በሁለት መሰረቶች ላይ ከቆመ ነው። አንደኛ መወዳ በሚባለው መሰረት ላይ ከቆመ ነው። ሁለተኛ ረህማ ወይም እዝነት በሚባለው መሰረት ላይ የቆመ እንደሆነ ነው። ታዲያ ሰዎች ሁል ጊዜ በሚፈልጉት መልኩ ላይኖሩ ይችላሉ። አንዳንድ ጊዜ ያላሰቡት ነገር ሊከሰት ይችላልና ያ ያሰቡት ነገር ሳይከሰት ቀርቶ በእኔና በትዳር የገባን አይኑን አጥፋልኝ አሉ። ፈአዕሚ በሰረው አይኑን አጥፋልኝ። በኑሮ ጣልቃ ገብቷል። ቀልቧን አደፍርሷል። ህሊናዋን አውሯል። የዛሂሩን አይኑ ወርልኝ አሉ። እዛው ባለችበት አይብራ ጥፍት በጣም መሸን ራመሸም ምን ሆነ ማብራት አብሮ ምንድን ቀን እኮ ነው ማየት አቃተኝ። አፋፍ ሰው ሐኪም ቤት ሊወስዳት እኮ ነው። አይ ተውታል። ስራዋን ታውቂለም አቡ ሙስሊም ዘንድ ሰሩኝ። ምን ሰሩሽ? እሳቸው ዱዓ ያደርጉልኛል። ሌላ መሬት የለኝም ማለች። ማብራና ማጥፊያው እሳቸው ጋር ነው። ሱብሃንአል ወሊክ ይዘዋት ሄዱ። ሰላም አውፍ በሉኝ፣ ይቅርታ አድርጉልኝ። አንቺ ነሽ እንዳሉ። አዎ አንቺ ነሽ። ምን ትልቅ አድርጎሽ ነው እንደው ተንቀልቅዬ አባጥር ያለው ብዙ ጊዜ ለፍልፍ ያለው አላግድልኝ አይደግመኝ አላህ ለቃቀላታል አይና ግልጥ ተከፈተ። ማብራና ማጥፊያው እሳቸው ጋር ነው ያለው بإذن بحول وقوته ባላህ ፍቃድ። ስለዚህ ሰው በሰው ትዳር መግባት ጣልቃ መግባት ያስረግማል። ጣልቃ መግባት ተገቢም አይደለም። ጀዛኩላህ ኡስታዝ። ጣልቃ በጭራሽ ጣልቃ በሰው ትዳር በጭራሽ ጣልቃ አልገባም። በጭራሽ ማንም ሚስት ለባሏ መጥፎ ስሜት የላትም እኮ ሐቁን ለመናገር ራሷን አሳልፋ ሰጣ ህይወቴን በሙሉ ካንተ ጋር ኖራለሁ ብላ መጣ። እንዴት መጥፎ ስሜት ይኖራታል? እንደ ኤክሰፕሽናል ኬዝ አይጠፋም መቼም አንዳንድ ጊዜ በተለያዩ ምክንያቶች ማለት ነው። ግን በቃ ስትናገርህ ግራ ትጋባለህ አንዳንድ ቀን ወይም ባስተላለፈችው መልእክት ምክንያት ማለት ነው ትቆስላለህ። ስለዚህ ለባለ ትዳሮች መልእክት እርስ በርሳቸው የሚግባቡበትን መንገድ ካሻሻሉ ብዙ ችግሮቻቸውን ሊፈቱ እንደሚችሉ እርግጠኛ ነኝ። እርግጥ ነው ትዳር በኮሚኒኬሽን ብቻ የሚቆም ነገር አይደለም። ፍቅር ያስፈልገዋል። በጣም ኢምፖርታንት ኤሌመንት ነው። ሌሎች ተጨማሪ ግብአቶች እንዳሉት ሁላችንም እናውቃለን። የሐሳብ አንድነት ይፈልጋል። የባክግራውንድ መመሳሰል የሆነ ያህል ይፈልጋል። ከዛ ህልምን በጋራ ማስተሳሰር ይፈልጋል። ብዙ ነገር አንስተናል። ነገር ግን እነዚህ ሁሉ ነገሮች የሚንሸራሸሩት በኮሚኒኬሽን ክህሎታችን ነው። ሐሳቦቻችን፣ ምኞታችን፣ ጥማታችን፣ ህመማችን፣ ተስፋችን ሁላ አስተላልፈ የምታጋባው በሰው ላይ በኮሚኒኬሽን ነው የሚመሰረተው። በኮሚኒኬሽን ነው። በቃ በተግባቦት ክህሎት ላይ በጣም ይመሰረታል። አንዳንድ ሰዎች ጭራሽ ይፈጸማል ብለ ማታስበውን አጀንዳ ወስደው መንግስት ቤት ሊሆን ይችላል፣ መስሪያ ቤቶች ሊሆን ይችላል፣ ሄደው አስፈጽመው ይመጣሉ። አንተ ስታክ ያረክበትን አጀንዳ ማለት ነው። በምን ጉልበታቸው? በኮሚኒኬሽን ክህሎታቸው እንዴት ሰውን በቃ ወደ ሐሳባቸው ዳይቨርት የማድረግ ምን ቢናገሩ ሰውየውን በጥሩ ሙድ ውስጥ እንደሚከቱት ያውቃሉ። ምን ደግሞ ጭራሽ መንካት የሌለባቸው በተን እንዳለ ያውቃሉ። ኮሚኒኬሽናቸው በጣም የሰለጠነ ያደገ ማቹርድ ያደረገ በሰለ ስለሆነ ይሄንን ታገኝማቸውና ባጭሩ ተግባቦት ትዳርን የሚያያይዝ ሙጫ ነው። ጣብቆ የሚይዝ ቦንድ ነው። ጠንካራ ቦንድ ነው። እሱም ቦንድ ቆርጣ ትጣለው። እሱ ላይ ያለብህ ክፍተት ካለ ፈልግና ኢንቨስት አድርግበት። ጥረት አድርግ እና የሚረዱህን አንዳንድ ሀሳቦች እናነሳለን ኢንሻአላህ። ማድረግ የሚችል ነገር ነው። ዴፊኒትሊ ባለትዳሮች መግባባት ይችላሉ። በጣም መሰረታዊ ነገር ተፈላልገዋል እኮ እነዚህ ሰዎች ተፋቅረዋል እኮ ይብዛም ይነስ ማለት ነው። የፍቅር ላይ ብላቸውን አላቅም፣ ግን መቼም አንድ ሰው የሆነን ሰው ምንም ሳያፈቅራት ያገባታል ወይም ደግሞ ምንም ለሷ ጥሩ ስሜት ሳይኖረው ወዳታለሁ አከብራታለሁ ታስፈልገኛለች ሳይል ከመቶዎች ሴቶች መካከል ከሚያውቃቸው ከሺዎች ሴቶች መካከል መርጦ እንዴት ጉያ ውስጥ ይከታታል? እንዴት የልጆቹ እናት አድርጎ ይመርጣታል? ሀከዛ እሷስ እንዴት የልጆቹ አባት ሁሉ ነገሯን ልትሰጥ ፈቅዳለች፣ ትወደዋለች ማለት ነው። ይሄንን ነገር መሰረታዊ ነገር ከተገኘ በኋላ ይህንን ጥምረታቸውን ለማስቀጠል ጣፋጭ የሆነ ወሬ እንዲኖራቸው ከተፈለገ አቅማቸውን ማሳደግ አለባቸው። ኮሚኒኬሽን ክህሎታቸውን አንዳንድ ቦታ ላይ ፍቃደኝነት ጭምር ይጠፋል፣ በጣም በሚያሳዝን ሁኔታ ማለት ነው። ይሄንን ክህሎት ለመላበስ ማለት ነው። ኦኬ ምንም ችግር እንዳለባቸውም አያምኑ። አላህ ካለማመን ፍቃደኝነቱም ይጠፋል። በመሰረቱ የሚሰለጠን ነገር ነው ሀቂቃ
ሐቁን ለመናገር በደንብ ሰልጥነን ኮች ተደርገን ራሱ አሃ ማለት ያለብን ነገር ነው። እንዴት ነው ማውራት ያለብን እናነሳለን። ሚሶችን ስናነሳ አንዳንዶች ላይ በደንብ አስረግጬ አነሳለሁና ትዳር የተፈጥሮ ጸጋ ነውና አንዳቸው ለአንዳቸው ሰላምን፣ ጸጥታን ይፈጥራሉ። ትዳር በፍቅርና በእዝነት ላይ ይመሰረታል። አላህ ስብሓነሁ ወተዓላ በቁርአኑ ላይ ምን ይላል? ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون ለእናንተም ከነፍሶቻችሁ ከጎሶቻችሁ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩ በመካከላችሁም ፍቅርንና እዝነትን ማድረጉ ከአስደናቂ ምልክቶቹ ነው። በዚህ ውስጥ ለሚያስተውሉ ህዝቦች ተአምራቶች አሉ። ሱረቱ አሩም ምዕራፍ 30 አንቀጽ 21። ብጥብጥ በትዕግስትና ውይይት ይፈታል። ችግሩ ከአቅም በላይ ሲሆንም ከቤተሰቦቻቸው ከሽማግሌዎችና አማካሪዎች እርዳታን ይጠይቃሉ። ብጥብጥ መራራቅና ትልቅ ችግርን እንጂ መፍትሄን አያመጣም። መጥፎ እድል በዘመናችን አለመግባባት እየጨመረ ሲሆን በትዳር ላይ ደግሞ እየተባባሰ ነው። ሰዎች በተማሩ ቁጥር ባህላቸውን እንደሚያበለጽጉ ቢታሰብም ዘመናዊው ባህል ግን የሰዎችን ትዕግስት፣ አዛኝነትና ተንከባካቢነት አስወግዷል። አለመግባባት የአንዳንዴ ክስተት መሆኑ ቀርቶ ባህል ሆኗል። አጂብ! በአሜሪካ የፍትህ ክፍል እንደገለጸው ከ1 እስከ 3 ሚሊዮን ሴቶች አሜሪካ ውስጥ ከባሎቻቸው ወይንም በወንድ ጓደኞቻቸው አካላዊ ጥቃት ይደርስባቸዋል። በየቀኑ 3 ሴቶችና 1 ወንድ በተጓዳኞቻቸው ይገደላሉ። 2000 ዓመተ ልደት 1247 ሴቶች በተጓዳኞቻቸው ተገድለው ነበር። በተመሳሳይ ዓመት 440 ወንዶች በተጓዳኞቻቸው ተገድለዋል። የባለትዳሮችና በቅንፍ ውስጥ የፍቅረኞች መገዳደል ውስጥ 30 ሴቶችና 5 ወንዶች ይገዳደላሉ። በሀገራችን ያለው ሁኔታም አሳሳቢ እየሆነ መምጣቱ ግልጽ ነው። ከቅርብ ጊዜያት ወዲህ በባሎቻቸውና ወይም በቅንፍ ውስጥ በፍቅረኞቻቸው የተገደሉ፣ አሲድ የተደፋባቸው፣ ዘግናኝ አካላዊ ጉዳት የደረሰባቸው ወዘተ ሴቶች ተበራክተዋል። ሁላችንም በማህበረሰቡም ሆነ በቤታችን ስለሚከናወኑ ሰይጣናዊ ድርጊቶች በጥልቅ ማሰብ አለብን። አንደኛ፣ ማንም ሰው ቤተሰባዊ አለመግባባት በኢስላም ተቀባይነት እንዳለው ማሰብ አይኖርበትም። ኢስላም ሁሉንም አለመግባባቶች ያስወግዳል፣ በተለይ በቤተሰብ መካከል ሲሆን። ቤተሰብ የፍቅርና የእዝነት ተቋም እንጂ የጥላቻና የጭካኔ አይደለም። ባልና ሚስት በአላህ ስም ሊተባበቁና በጥሩ ጥንቃቄ በእዝነት ሊተያዩ ከቤተሰብም ሆነ እርስ በርሳቸው ያላቸው ግንኙነት በመተማመን ማድረግ ይጠበቅባቸዋል። ነቢያችን አለይሂ ሰላቱ ወሰላም ከናንተ ምርጡ ለቤተሰቡ ምርጥ የሆነው ነው፣ እኔ ከናንተ ለቤተሰቤ ምርጥ ነኝ ብሏል። ትርሚዚ ዘግበውታል። ጥንዶች፣ ወላጆች ወይንም ልጆች እርስ በርስ መጣላት ከጀመሩ የግድ ምክር፣ እርዳታና ተገቢው እንክብካቤ ያስፈልጋቸዋል። ጥላቻና መደባበር ወይም መከፋፋት ለረጅም ጊዜ እንዲቆይ መፍቀድ አይገባም። ምክንያቱም መራራቅና ብጥብጥ ነውና የሚያመጡት። ማንም ወንድ ሆነ ሴት የራሳቸውን አስከፊ ባህሪ ሃይማኖታዊም ሆነ ባህላዊ ምክንያትና ሽፋን መስጠት የለባቸው። ሁለተኛ፣ ማንኛውንም አይነት አለመግባባቶች በቤተሰብ መካከል ከተፈጠረ የቤተሰቡ ታላላቅ ሰዎች፣ ዓሊሞችና የማህበራዊ ጉዳዮች ሰራተኞች ትኩረት ሰጥተው ሊሰሩባቸው ይገባል። አለመግባባትን ለመገሰጽም ሆነ ለማሳወቅ እፍረትና ሃይማኖታዊ ገደብ ሊይዘን አይገባም። አሳፋሪው ነገር ብጥብጥ እንጂ ብጥብጥን ማሳወቅ አይደለም።
ብጥብጥን ልንቃወምና ልናስተካክለው ይገባል። የቤተሰብ ግጭት በሽታ ስለሆነ በቶሎ መታከም ይኖርበታል። ሶስተኛ የቤተሰብ ውስጥ አለመግባባት አቤቱታዎች ችላ ሊባሉ አይገባም። ምንም እንኳን ያልተግባቡት ወጣቶች ድሆች ወይም ያልተማሩ ሰዎች ሊሆኑ ቢችሉም የሚያውቁ ሰዎች ይህን ወንጀል ችላ ለማለትና ለማድበስበስ አይፈልጉም፣ ሊያደርጉትም አይገባም። ሰውየው ሀብታም ወይ ድሃ፣ መሪ ወይ ተራ ግለሰብ፣ ወዳጅ ወይም ወዳጅ ያልሆነ፣ ተጣማሪ ወይም ተጣማሪ ያልሆነ ሊሆን ቢችልም እንኳን በማንኛውም ሁኔታ ከዚህ ችግር ልንማርና በቁም ነገር ልንይዘው ይገባል። አንድ ግለሰብ የመጣበት ክስ እውነት ከሆነ በስልጣኑ ከሱ ጋር ባለን ግንኙነት ወይም በዝምድናችን ምክንያት በቸልታ ማለፍ የለብንም። ፍትህ ማለት የአንድ ሰው አለማዳላት ነውና ይህን ሰው ልንረዳው የምንችለው ይህን ተግባር ደግሞ እንዳይፈጽመው ማስቆም ስንችል ነው። አራተኛ እነዚያ በቤተሰብ ግጭት ምክንያት የተጎዱት በፍጥነት እርዳታ ማግኘት አለባቸው። መረጃዎች እንደሚያሳዩት በቤት ውስጥ አለመግባባት ሴቶች ይበልጥ ተጠቂዎች ናቸው። ስለዚህም ለዚህ ጉዳይ የተለየ ትኩረት መስጠት አለብን። ማህበረሰቡ በዚህ ጉዳይ ላይ ማምረር አለበት። ሴቶች ቤተሰባቸውን እንዳያጡ ከመፍራትና ብዙውን ጊዜ መሄጃ ስለማይኖራቸው በዚህ ጉዳይ ሲጎዱና ሲያማርሩ ይታያል። በእርግጥ ሁሉም ሰው እንዴትና ምን መወሰን እንዳለበት ያውቃል። ሆኖም አንዱ በሌላው ላይ አይወስንም። ሁሉም የዚህ ጉዳት ሰለባዎች እርዳታ በሚፈልጉበት ጊዜ መርዳት ሞራላዊም ሃይማኖታዊም ግዴታ ነው። አምስተኛ ቤተሰባዊ መተሳሰብን የምናስተናግድባቸው ቋሚ ስርዓቶች ቢኖሩንም መልካም ነው። ራሳችንንና ሌሎችን እንዴት መንከባከብ እንደሚቻልና በአክብሮት ችግሮችን መፍታት እንዴት እንደሚቻል ማስተማር አለብን። ቁጣን መቆጣጠርና ሰላማዊ ጸባይ ማዳበርን ከቁርአን ሱናና ዘመናዊ የሥነ ምግባር ሳይንስ ልንማር ግድ ይላል። በአገራችን እንደዚህ አይነት የቤተሰብ አለመግባባት ሕይወታቸውን ላጡ ጉዳት ለደረሰባቸው እህቶቻችን ቤተሰቦችና ለጓደኞቿ መጽናናትን ይስጣቸው። እኛንም በቀጥተኛው መንገድ ላይ እንዲያጸናን ለቤተሰቦቻችን፣ ለጎረቤቶቻችንና ለአላህ ፍጥረታት ሁሉ ጥሩ እንዲያደርገን አላህን እንለምነዋለን። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።